ዋቸው ሴቶች እነማን እንደሆኑ እያንዳንዱ ሚስጥር አውጥተው ተናግረው ነበር። ታምራት እንደምታውቁት ራሄል ፍቅረኛው ጓደኛው የብዙ አመት ፍቅረኛሞች ነበሩ። እሷን ያው በራሱ ሰዎች በራሱ ባቀዳቸው ሰዎች እንድትወገድ አድርጎ ከዛ በኋላ ሌላ ሴትም አፍቅሮ ነበር። እሷም ደግሞ ለቤተሰቦቹ ሙተዋል የለም በሆነ ምክንያት ራሱ አጥፍተዋል ብለሽ ተናገሪ ብሎ ተናግሯት እሷም ደውላ እሱ ሙተዋል ብላ የታምራት እናትም አቤል ላይ ኃይለኛ ጥል አንስታበት ነበረ። ልጅን ያጠፋኸው አንተ ነህ፣ ልጅ ያደረከው አንተ ነህ፣ ልጅ እንደዛ ያደረከው አንተ ነህ ብላ ብዙ ነገር በአቤል ላይ ዛቻ ፈጥራ ነበረ። በመጨረሻ ግን አቤል ይሄ ነገር እንዳላደረገው እኔ ምንም ነገር አላደረኩም፣ እኔ የአቤል ምንም ያደረኩት የታምራት ያደረኩት ነገር የለም፣ እሱ ነው ያልሆነ ነገር የፈጠረብኝ፣ ቤቴ ውስጥ አስክሬን እንድመጡ እንዲቀመጥ አድርገዋል እንጂ እኔ ከታምራት ጋር ምንም አይነት ግንኙነት የለኝም፣ እባክሽ ተፋችኝ፣ አንቺ እናቴ ነሽ፣ እንደ እናቴ ማይሽ ሴት ነሽ ግን አንቺ። ስለዚህ ውድ ቤተሰቦቼ እንዳያችሁት ታምራትን ያለበት ቦታ እንናገራለን፣ ያለበት ቦታ አሳያቸዋለሁ ብሎ አውርተው ነበረ። ምክንያቱም ሴት ስለጠለበን እነዛ ሴቶችን ይዘን ስለምንሄድ በዛው እሱን ታገኙታላችሁ፣ እኛ ተፋቱን፣ ዱለኛ ተወን፣ እኛ ምስኪን ልጆች ነን ምናምን ብሎ ብዙ ነገር ተናግረው ነበር። እንዳያችሁት በእነሱ ምክንያትም የትግስት ወንድም እንዳለፈ ሁላችሁም ታውቃላችሁ። ምላም ቤተሰቦችን መጽናናት ይስጣቸው። ትላንት ዱል በተባለው መሰረት ተከታትለው እዛ ሂደው ነበር። ከለቅሶ በኋላ ቀጥታ ወደ ታምራት ነው ያመሩት የነበረው። ወደ ታምራት ሲሄዱ አንድ ህፃን ገና ተማሪ የሆነች ወደ እሱ ተልካለች። መንገድ ላይ ነው የተያዘችው። ያም ያደረገው የገዛ ወንድሟ ነው። የገዛ ወንድሟ፣ ሌላ ሰው እንዳይመስላችሁ፣ የገዛ ወንድሟ። ታምራት ምንም ነገር ቢልሽ እሺ ብለሽ አድርጊው። ታምራት ምንም ነገር ቢጠይቅሽ እሺ ማለት አለብሽ። ምክንያቱም ለትምህርት ውጭ ሀገር ነው የሚወስድሽ። ውጭ ሀገር ወስዶ እዛ አስተምሮሽ ትምህርትሽን ከጨረስ በኋላ አሪፍ የተባለ ስራ ያስተምርሻል። ምክንያቱም እናታቸው አረብ ሀገር ነው የምትሰራው። የኔ እናት እነሱ ያልሆነ ቦታ እንዳይወጥቁ፣ ልጅቷ ያልሆነ ቦታ እንዳትወጥቅ፣ ልጅቷ በስራ ተምራ ወግ ማድረግ እንድደርስላት አረብ ሀገር ትፈጋለች። ግን የገዛ ልጅዋ አሳልፎ የእነዚህ የመጥፎ ሰዎች ሴትን ሰው አድርጎ የሚያዩ ሰዎች አሳልፎ ይሰጣል። ለምን? ለብር ብቻ ብሎ ብር ተቀብሎ ሸጣት። አያችሁ፣ ባለፈ የትግስት ወንድም ትግስትን በ4 ሚሊዮን ብላ አሳልፎ ሽጦ ዛሬ የራሱን አጥፍተዋል በጸጸት። ከምንም በላይ የሰው ልጅ እኮ ህሊና ማስቀደም አለብን። እኛ ህሊና የሚባል ነገር አለን። በህሊናችን ነው መጓዝ ያለብን እንጂ በስሜታችን መጓዝ የለብን። እኛ እንስሶች አይደለንም ዝም ብለን የምንጓዘው። ይሄን ነገር ነገ ጉዳት ያደርስብኛል ወይ፣ ጸጸት ውስጥ ይከተኛል ወይ፣ ከቤተሰብ የሚያጣላይ ነገር ይሆናል ወይ ብሎ ሰው ልጅ ለምን ነው የማያስበው እንዴ? የሰው ልጅ እኮ ነን። እንስሳና የሰው ልጅ ፈጣሪ የለየው እኮ እኛ ማሰቢያ ስለሰጠን እኮ ነው። እነሱ ማሰቢያ ግን በአሁኑ ሰዓት ከሰው እንስሳ ነው የተሻለው። እንስሳ እንኳን ጓደኛው አጠገቡ ያለው ልጁ ምኑ ሲነካበት እኮ ነብር ነው የሚሆነው። ያው እንስሳም ነብር ነው ለካ። እና እኛ ግን ምንም አይመስልን የገዛቱ። በዛ ላይ ደግሞ በጣም ትንሽና ስታሳዝን። ግን ታምራት ይበላታል። እዛ ቁጭ ብሎ በዚህ ሎኬሽን በዛ ጋር አምጡልኝ ነው ያለው። ልጅቷ ይዘውለት ቀጥታ ነው የሄዱት። እንደምታስቡት ባለፈው የታምራት ሚስት ነኝ ፍቅረኛ ነኝ ብላ አርግዛ አልጋ ላይ ተኝታ ነው ያየናት። አንዷም እንደዛ በሄደበት በሙሉ ሴት ማስረገዝ ነው። እኔ አንዳንዴ አገራችን ላይ ህግ የለም ነው ወይስ ነገራቶቹ በሙሉ ምንድነው ማለት የእውነት ነው ወይስ ምንድነው እንደል ነው የሚያደርገኝ? ለምን አንድ ወንድ ልጅ በዚህ ልክን በሴት ልጅ ላይ ይጫወታል? ምክንያቱም ያለበት ቦታ እኮ በቴሌ ከተፈለገ እኮ ይገኛል፣ ይወጣል። ለምን ደግሞ በህግ ማያዘው እንዴ? ሴት ልጅ እኮ እናት እኮ ናት። ሴት ልጅ ሀገር የምትመራ ልጅ እኮ ናት። እናት ልጆቼ ያድጉልኛል፣ ጥሩ ቦታ ይደርሱልኛል ብላ አረብ ሀገር ትለፋለች፣ ትደክማለች። ወንድሟ ግን እዛ ጋር የሴት ሽያጭ ጀምረዋል። አልፎ ተርፎ ምንም ሳይመስለው የገዛ እህቱ አሳልፎ ለታምራት ሰጥተዋል። ግን አላህ ሲያግዛት ትረፊ ስላት፣ ለእናትሽ ኑሪላት ሲላት ሉል ደረሰላት። ሉል ነው የትንሽ ያዳናት፣ የትንሽ ያጻላት። ግን እሱ ምን አለ ወንድሟ? ምንም ማለት አይደለም።
በቃ ለትምህርት ነው የምትሄደው፣ ትምህርት ነው የምትማረው እንጂ ታምራት ማን ነው? እኔ ታምራት አላውቅም ብሎ ሽምጥጥ ነው ያደረገው። ሊዋሽ እኮ ሞከረ። ምክንያቱም በኃይለኛ ብር ተከፍሎታል እንጂ እንደዚህ ሰው ሽጣችሁ ሰውን ከምታስቀይሙ ኋላ ህሊናችሁ ከሚወቅሳችሁ በሽተኛ ከምትሆኑ የህሊና በሽታ መሆኑ እኮ በጣም ከባድ እኮ ነው። ሌላ በሽታ እኮ መድኃኒት ይገኝለታል። ውድ ቤተሰቦች ግን ህሊና እኮ መድኃኒት አይገኝለትም እኮ። ሁሌ ጸጸት ውስጥ፣ ሁሌ እንቅልፍ ታጣላችሁ። በሽተኛ ነው የምትሆኑት። ከሰው የተፈጠራችሁ አይመስላችሁ። ግዴታ ያ ነገር ደርሶብን ስላየ ነው እንዳይመስላችሁ። ማየት አይጠበቅብንም። እንኳን የሆነ ትንሽ ስህተት እንኳን ሳናቅ እንኳን እቃ ከሰበር ምን ያክል ልባችን እንደሚደቅ፣ ለምን ተሰበረ፣ ለምን እንደዚህ ብለን በቃ ያኔ ያሰብን ነው የምንውለው። ማለት ሁሉም ነገር ቀደር አላህ ነው። ነገር ግን ሰዎች ነን፣ እናስባለን፣ ለምን ሆነ እንላለን። ግን ለገዛ እህቱ ዛሬ ያሳልፎ ሽጦ ነገ ምን አይነት ህሊና ነው የሚኖረው? ምን አይነት እንቅልፍ ነው የሚተኛው? ነገ እቺ እህቱን ሴትን ሰው አድርጎ ማየት ምን የሴት ልጅ ህይወት ምንም አያሳዝነው? እንደፈለገ ተጫውቶ ጎዳና ላይ ቢጥላት፣ ለዛውም ለትምህርት ትሄጃለሽ ነው የተባለችው። እሺ ትምህርቷ ባትማር ኖሮ ምን አይነት ህሊና ነው የሚሰማት? እቺ ልጅ አሁን ጤነኛ ትሆናለች? ሉል ባይደርስላት ጤነኛ ትሆናለች? አየን እኮ በትዕግስት ወንድም። ሰው ከአንዱ ለምንድን ነው የማይማረው? እኔ ብዙ ጊዜ እናገራለሁ። ሉል የሚያቀርባቸው ኬዞች፣ አቤል የሚያቀርባቸው ኬዞች፣ ዘላለም የሚያቀርባቸው ኬዞች ለእኛ ትምህርት ናቸው። በሰው ላይ ግፍ እንዳንሰራ፣ ለሰው ሁሌ ጥሩ ነገር ለመስራት ይጠቅመናል። ለምን ብትሉኝ በቃ በሰው ላይ መጥፎ በሰራን ቁጥር እስኪ አስቡት ምን ያክል ጸጸት ውስጥ እንደምንገባና ምን ያክል ሰውን እንደሚጎዳ፣ ምን ያክል የሰውን ልብ እንደሚሰብር አይተነዋል። ጥሩነት በመስራት ደግሞ በእነሉል መማር አለብን። እነሉል ምን ያክል ደስተኛ ነው የሚሆኑት አስቡት። ከምንም በላይ ደስተኛ ናቸው። ለምን? ሰው ካለበት ጭንቅ ያወጣሉ። ሰው ከታሰረበት ህይወታቸው መስዋዕትነት ከፍለው ነቅሎ ያወጣሉ። የተቸገረ ሰው ካለ ባላቸው ነገር ይረዳሉ። ቤት ያጣ ሰው ካለ ከድሪም ስቴት ጋር ነው የሚባለው ሂዶ ተመካክረው ካላቸው ከተከታታዮቻቸው ተነጋግረው ለሰውን ቤት ለመስጠት አቅማቸው በቻለውን ደግሞ ተከራይተው ያስቀምጣሉ። የታመመ ሰው ደግሞ ወስዶ ያሳክማሉ። የራበው ሰው ደግሞ ወስዶ ያበላሉ። ያ ደስታ ነው፣ የህሊና ደስታ፣ የህሊና እርካታ ታገኛላችሁ። ጸጸት የሚሰሩ ሰዎች ደግሞ እስር ቤት ሲወረወሩ ለምን አደረኩኝ ብለው የቁም እስረኛ ሆኖ ገና ሁለተኛ ቁም እስረኛ ውስጥ ነው የሚገቡት። ምክንያቱም ህሊናቸው ይረብሻቸዋል። ህሊና የሚረብሽ ነገር አለ። ስለዚህ እባካችሁ አንድ ነገር ከአንድ ሰው መማር አለባቸው። ግዴታ እኔ ላድርገው አይባልም። በተለይ በቤተሰቦቻችሁ ላይ አትጫወቱ። ቤተሰብ ነው። ምንም ነገር ቢመጣ የሚቀየር ሰው አይደለም። ማለት በሌላ ሰው እንደፈለግን ይሁን ወይ? አይ እኔ ቤተሰብ የሚወድ ከሆነ የሰውን ቤተሰብ መውደድ አለብኝ። ቤተሰቦች የማከብር ከሆነ የሰውን ቤተሰብ ማክበር አለብኝ እንጂ የኔ ቤተሰቦች እንዳትነኩብኝ፣ የኔ ቤተሰቦች እንደዛ አይሆኑብኝ በሌላ ቤተሰብ ምንጫወት ከሆነ ይሄ አግባብ አይደለም። ይሄ አሁን ትላንቱ የተያዘው ልጅ ሌላ ሴቶችን ለታምራት ይሸጥና እንደ ታምራት ብጤዎችን ከውጭ ሀገር የሚመጡ ይሸጥና እህቱን ያስተምራል። አስቡት። ግን በመጨረሻ ዙሮ የእነሱን ብር ሱስ ሆነበትና የእነሱ ብር አልበቃ ብሎት እህቱ ለታምራት ሸጠለት። ሰው የዘራውን ያጭዳል የሚባለው እውነት እኮ ነው። ግን እሷ ባላወቀችው ነገር ለትምህርት ስለተባለች ስትሄድ ፈጣሪ ደርሶላት ሉል ካለችበት ስቃይ ነቅሎ አውጥቷታል። ከዛስ እሱ ግን ምንም አይመስለው ይኖራል። ሴትን አሳልፎ ሽጦ እሱ ኑሮውን ይኖራል፣ ደስታውን ይቀጫል። ሴት ልጅ ታሳዝነኛለች፣ ሴት ልጅ ተቆርቋሪ ነኝ፣ ሴት ልጅ ምንም ልትሆን አልፈልግም፣ ሴት ልጅ እንደዚህ ነው፣ ሴት ልጅ እንደዚህ ነው። እንደዚህ የሚያካብድ ሰው እኮ ነው ከስር ሰውን የሚበላው። ማያውቃችሁ አጉል አወቅን የምትሉ ሰዎች ነው ከስር ሰውን የምትጎዱት እንጂ እናንተ እውነት ትክክለኛ ሰው የምትጠቅሙ ሰዎች አይደላችሁ። ለሰውን ህይወት የምታበላሹ ሰዎች ናቸው።
ግን መጨረሻ ሉር ተከራከረው እኮ እርግጠኛ ነህ ወይ የሴት ልጅ ትቆረቆራለህ ወይ ለእናቶች ትቆረቆራለህ ወይ ያለው አዎ አለ። ግን መጨረሻ ውርደቱ ወጣ። ሴቶችን አሳልፎ እንደሚሸጥ ከነ ታምራት እንደሚሰራ ከነ ታምራት ጋር ግንኙነት እንዳለው ተደረሰበት። እና ይሄ ማፈር አይባልም? ማፈሪያ። አንዳንድ ወንዶች የመጨረሻ ማፈሪያ ናቸው። እርግጠኛ ነኝ እናታችሁም ሽጡ ብትባሉ እሺ የምትሉ ወንዶች አላችሁ፣ ብር ብቻ አገኙበት እንጂ። ምክንያቱም እናንተ አይምሯችሁ ከብርና ከብር ብቻ ተያያዘ ስለሆነ ልባችሁ ጠቁረዋል፣ አይምሯችሁ ቆሸዋል። እስኪ በምትቀበሉት ብር ቢያንስ እንኳን ልባችሁ ነው አይምሯችሁን አጽዱት። ለነገሩ አላህ ካላጸዳው እኮ አይጸዳም፣ ምን ብትሉት። ምክንያቱም መጀመሪያ አቁሽሻችሁታላ። ለማንኛውም ውድ ቤተሰቦች ከእንደዚህ አይነት ከመጥፎ ነገሮችን ፈጣሪ ይጠብቀን። በቤተሰባችን ላይ ግፍ ከመስራትም አላህ ሱብሃነሁ ወተዓላ ይጠብቀን። እወዳቸዋለሁ ውድ ቤተሰቦች። ባላችሁበት ሰላማችሁን ይብዛን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።